እያገገመ ጠንካራ ጎን አለ የሚለው የተለያዩ ሙያዎችን ይሰጡናል እንጂ መንደረተኛው ሁሉ በጣም ነው የተቸገረው። ካላስቸገርኩሽ ካንቺማ እንደበት ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ ሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት ያሉን ደረጃ ሰላም ፍቅር እየተመኘሁላችሁ ዛሬ በአዲስ ነገር መጥቻለሁ። እንግዲህ አንዳንድ ነገሮች የሚያጠራጥሩ ነገሮች ሲኖሩ እንግዲህ ዘላለም ታውቁታላችሁ። ዘላለም እና ቴዲ ነው። ቴዲ እያላችሁ ብዙዎቻችሁ ስትወቅሱት የነበረው ዛሬ ግን አንድ መረጃ አለ ለውል የሚጠቅመው ነገር ነው ተብለው ሁለታችሁ ማን ነው ዘላለም እና ቴዲ ክፍለ ሀገር የልዑል አጎት ያለበት ጋር የተደበቀ ለልዑል ብቻ እንትንም ለማለት ልዑልን ለማጥቃት የሚያደርጉት ነገር ጥሩ አይደለም። በደሞ ዛሬ ተናድጃለሁ። ልዑል የሰራውን ስራ እንግዲህ በሱ እንትን አይታችሁታል። አክስትየዋ ይቅርታ ብላ እያለቀሰች ተንበርከካ ምናምን በውሸትም ልዑልን እንትን ለማለት ሆን ብላ ይሆን እንግዲህ አላውቅም። እኔ ሁልጊዜ እሷን ስትመጣ ይቅርታ ነው ስትመጣ ማልቀስ ነው። ከዛ ከጀርባው ደግሞ ትንሽ ቆየት ብላ ደግሞ ሴራ ታሴራለች ወይ የሆነ ነገር። ልዑል እኔ ምን አይነት ልብ እንዳለው የይቅርታ ልብ መኖሩን እወድለታለሁ። ይቅር ማለት ለእግዚአብሔር ትልቅ ነገር ነው። ግን ደግሞ ይህችን ሴትዮ ደግሞ ይቅር የምትባል ሴት አይደለችም። አሁን የምታወራቸው አብዛኞቻችሁ ልታሳዝናችሁ ምናምን ትችላለች፣ የምታወራው ወሬ ማለት ነው። ግን እኔ በፍጹም አታሳዝነኝም። በጣም አረመኔ ሴት ስለሆነች እናንተ የምታዩት እዚህ ጋር ተቆራርጣ ጥሩዋ ነገር ስለምትመጣ ነው። ከጀርባ ደግሞ የምትሰራው ስራ ጥሩ ስራ አይደለም። ዛሬ ግን የእሷን ጉዳይ ላወራ ሳይሆን ዘላለም እና ቴዲ ክፍለ ሀገር ሄደው አጎቱን ቤት አፈላልገው ከዚህ በፊትም ዘላለም ያውቀዋል ቴዲ ነው እንጂ እዛ ቦታ ሄደው እንግዲህ ስለ አጎትየው አክስትየው ስለ ልዑል ላይ እየተደረገ ያለው የግድያ ሙከራ እንዲደረግበት ሁሉ የታዘዙት ሰዎች እንግዲህ ያው ኦልሬዲ እነ ልዑል ማንነታቸው ያውቃሉ። የሚኖርበት አካባቢ ምናምን ምን አይነት ስራ እንደሚሰሩ ሁሉ እነዚህ ሰዎች በማን ውስጥ እንደሚታዘዙ እንግዲህ አጎትየው እኔ ትንሽ ለልዑል የሚያዝንለት እሱ ብቻ ነው ብዬ ነው የማስበው። የሆነ ባለፈውም አክስትየዋ መድኃኒት እንደዛ በምግብ ከማብላቷ በፊት ከእሷ ጋር ቤት መሄድ ይቅርብህ ብዙ ነገሮች ሲመክረው ነበር። ልዑል ደግሞ ሰው አማኝ ሆኖ ነው እንደዛ የሆነው። ለልዑል ትንሽ እንደው አሰበለት ከተባለ አጎትየው ነው። ከዛ ውጭ እቺ ሴትዮ እንኳን ተዋት። እንግዲህ ዛሬ ለልዑል ማን ነው ዘላለም በጣም ብዙ ማስረጃዎች ሰጥቷቸዋል። ቤቱም አስገብቶ እንግዲህ አስተናግዶ እኔም ቪዲዮን በትንሹ አሳያችኋለሁ። በጣም ደስ የሚል ሰውዬ ነው። እንደውም ዛሬ ደስ ብሎኛል። ምክንያቱም ለነ ዘላለም ወጥመድ ወይም እንትን አላዘጋጀም። አንደኛ ነገር እሱ ሳያስበው ነው ቤታቸው ድረስ የሄዱበት። እነሱ እንደሚሄዱ ማንም ሰው አያውቅም። ልዑል ራሱ ያው ቪዲዮ እንትን ሲል ካየው እንጂ አላየም ነበር፣ አልሰማም ነበር። እነ ኤርሚያስም እንደዛው። ያው ቴዲ ጋር እንግዲህ ቴዲ በዚህ ብሩንትን ላይ ለምን አያግዝም እያላችሁ የብዙዎቻችሁ ኮሜንት አስተያየታችሁን ሲለው በዛም እንግዲህ ለምን እዛ ሄደን በተለይ ሰሞኑን ልዑልን ለማስገደል በገንዘብ እየተደራደሩ ያው እንግዲህ ከእግዚአብሔር በታች በእናንተም ጸሎት እነሱም ካጠገቡ ያሉት ሳይነጠሉት እየጠበቁ ቤት ሲድም እንትን ሲል በየትኛውም አካባቢ እንግዲህ እንትን እያሉት አብረውት ነው አለ። ግን ደግሞ ከዚህ ጀርባ ደግሞ በጣም ከባድ የሰው ልጅ በፍጹም ማሰብ ራሱ የሚከብዳችሁ ነገር ነው እየተደረገበት ያለው በልዑል ላይ። አሁን ልዑል ላይ ብቻ ሳይሆን ልዑልን ለማስገደል ብቻ ሳይሆን አሁን ደግሞ የከፈቱት አዲስ አጀንዳ ኤርሚያስ ልዑል እንትን ሲላቸው ሀሳቡን እንዲቀይር ልዑል ከኛ ጋር ሊስማማ ሲል እንዳይስማማ ማስረጃዎችን እንትኖችን እየሰበሰበ ልዑል ሀሳቡን እንዲቀይር የሚያደርጉት ሁለት ልጆች ናቸው ተብሎ በእነሱ ላይም ጥቆማ ተደርጎባቸው ቤታቸው ምናቸው አካባቢያቸው ሲወጡ ሲገቡ ሰላይ ያስቀምጠው እንግዲህ ብዙ ነገሮች እየሰማን ነው። ኤርሚያስ እና ሚኪ ላይ ማለት ነው።
ያው በልዑል ላይ ብቻ አይደለም ስላችሁ ነው። የልዑል ተውት፣ አንደኛውን ልጆቹም የሚያዙት ልጆች ልክ ልዑልን እንትን ለማለት እንትን ሲሉ እጁ ውስጥ የሚገቡት ሰዎች እንግዲህ የእሱ ገዳይ ሆነው የእሱ እንትን ምናምን ታዘው የመጡ ልጆች ናቸው። ግን ደግሞ እግዚአብሔር አላለላቸውም። እንግዲህ ሰው በቀንሽ ነው፣ ፈጣሪ በፈቀደልን ቀን ነው የምንሞተው እንጂ ሰው ባለን ቢሆን እስካሁን እዚች ምድር ላይ አልተቀመጥንም ነበረ። ልዑልም ልክ እንደዛ ነው። ሰዎች በጣም ብዙ ሴራ ብዙ ነገር ሲያስቡበት በእግዚአብሔር ቸርነት እና በእናንተ ጸሎት እንግዲህ አለ። ይህ አጎት የተባለው ሰውዬ ደግሞ ዛሬ እንግዲህ የልጆቹን አድራሻ በተለይ እነዚህ ሰዎች ለልዑል እየቀጠረ ብር በብር እንትን የሚላቸውን ሰዎች ዋነኛውን ሌባ ገንዘብ ብቻ ስላለው ቁጭ ብሎ የሚያዘውን የእሱን ቤት መኖሪያ ቤቱን እንደገና መስሪያ ቤቱን በቃ በሱ ዙሪያ የሚሰሩትን ሁሉ እንግዲህ አድራሻ ምናምን ይዘው ነው ዛሬ የሰጣቸው ለነ ዘላለም ማለት ነው። እንግዲህ ሀሳቡን ካልቀየረ ይሄ ሰውዬ ይዋሻል ብዬ አላስብም። አጎትየው ከነገራችን ላይ ያለው ነገር አንድ ቀን ውሸት ሆኖ አይቻላቅም። እኔ ውሸት ካየሁበትም መጥቼ ውሸታም ነው ብዬ ነው የምረግጠው። ግን እስካሁን ድረስ ውሸት አላየሁበትም። ከአክስትየዋ ጋር ያው ይቺ የሆነች ሰላቢ ሴት ስለሆነች ሀሳቡን ታስቀይረዋለች። ከልዑል ጋር ሲሆን የሆነ ልዑል ጋር ሲስማማ ምናምን አትፈልግም። ከልዑል ጋር እንትን ሲሆኑ ያው እሷ በሆነ ነገር የገጠር ሰው ታውቃላችሁ፣ በትንሽ በገንዘብ ይታለላል። እሱ ገንዘብ የለውም መሬት ነው ያለው። በገንዘብ እንትን እያለች ነው ሀሳቡን የምታስቀይረው። ደግሞ ዛሬ የአይኗ ደረቅ መሆኗ ልዑል ጋር መምጣቷ አይገርማችሁም? እኔ እስካሁን ድረስ ስንት ወንጀለኛ ስንት ሌባ አይቻለሁ። እንደዚች አይነት አይነ በላ አይቻላቅም። የዚች ደግሞ የባሰባት የሆነ እንደው የሆነ እንኳን እንደው ትንሽ እንኳን ፍራቻ የሆነ እንትን ነገር እንኳን አይታይባትም። ጸጸት ሰላማዊ ሴት መስላ እኮ ነው የምትንቀሳቀሰው። አረ እግዚአብሔር የስራዋ ይስጣት። አሁን አጎትየውን ሀሳቡን እንዳታስቀይርባቸው ዘላለምና ቴዲ የተባሉት ቦታ ሳያድር ጊዜ ሳይወስዱ ይሄን ሰውዬ ልዑልን የሆነ ነገር ከማስደረጉ በፊት መያዝ አለባቸው። የሆነ ነገር ከተፈጠረ በኋላ ወይኔ ምናምን ብንል ምንም ዋጋ የለውም። ፈጣሪ ይጠብቀው። ኤርሚያስ እና እንትናም እንደዛው እንግዲህ ኤርሚያስ እንኳን ስለሰማቸው ምንም እንትን አላለም። ሚኪ ነው የሚዘናገው። ሚኪ ካያችሁት ምንም ነገር ሲሄድም እንትን ሲልም ምንም አይመስለውም፣ ይዘናጋል ትንሽ። ያው እሱ ነው የምፈራው። ከዛ ውጭ እንግዲህ ምንም አላውቅም። በስመ አብ አሁን እኔ እንዳሁኑ በልዑል ላይ የተነሱት ሰዎች አንዳንድ ነገር ስሰማ በጣም ነው እያዘንኩት ያለሁት። ማለት እየቀረቡት እየመጡ የሆነ እያስመሰሉ ከዛ ደግሞ መልሰው ደግሞ እንደዚህ አይነት ነገር ሲሰሩበት፣ አንደኛ ልዑል ራሱን አያስከብርም። ካያችሁት ሰዎች ብዙ ነገር እያደረጉ ይቅርታ ካሉ ይቅርታ ብሎ አብሮ ስራውን ሲሰራ ምናምን ነው የማየው። ስንት ቀን ከካሜራ ጀርባ የሚሰሩ ልጆች መረጃ አሳልፈው ለሌላ ሰጥተው ከዛ እንደዚህ አሳስታን ነው ምናምን ብለው ይቅርታ ብለው እንደ አዲስ ስራቸውን እየሰሩ እያየዋቸው ነው። እና ራሱ ነው የሚጎዳው። እኛ በኮሜንት በውስጥም በምንም እየጻፍን ነው፣ ግን ደግሞ ካልሰማ እንግዲህ ምንም ማድረግ አንችልም። እንግዲህ ፈጣሪ ጠብቀው። ከዚህ ውጭ እኔ ሌላ ምንም ማለት አልችልም። እግዚአብሔር ይስጣቸው። ዘላለምም እንግዲህ ክፍለ ሀገር ድረስ ሂዱ። ትልቅ ማስረጃ ትልቅ ነገር ነው ዛሬ የሰሩት ከቴዲ ጋር። ያው ቴዲ የብዙዎቻችሁ ጥያቄ ነበረ፣ በዚህ ሰዓት ካላገዘው መቼ ነው የሚያግዘው? አሁን ላይ ሰው ያስፈልገዋል ስትሉ ያው ብዙዎቻችሁ የእናንተን ኮሜንት ሲያነባሉ ያያሉ እና በዛ መሰረት ይመስለኛል ሊያግዘው ብቻህን ከምትሄድ አብረን እንሂድ ብለው እንግዲህ መንገድ ላይም ሰላም ምንም ነገር ሳይገጥማቸው ቤት ሂደው
እንግዲህ ማስረጃ የሚፈልጉትን በልዑል ላይ ዘመቻ የከፈተውን ሰውዬ ለመያዝ እንግዲህ ዘላለም እንግዲህ እግዚአብሔር ይስጠው። መጨረሻው ደግሞ ምን ይሆናል የሚለውን እንግዲህ ሲመለሱም ታያላችሁ። እኔም ቪዲዮ እንትን ካሉ ከሰማሁ ነግራችኋለሁ። ቢያዝና ይሄ ሰውዬ ልዑልም ሰላም ቢሆን ስራውን እንደፈለገ ወጥቶ ገብቶ ቢሰራ ደስ ይለኛል። ይሄ ሰውዬ ገንዘብ ብቻ ስላለው የሰውን ህይወት ማበላሸት። አሁን ማን ነው ልዑል በጣም ተሳቆ ነው የሚወጣው ካያችሁ። ልጆች ከጀርባም ከምንም እያሉ እየተከታተሉ በቃ ብቻውን ቢያገኙት እኮ ይገሉታል። የእውነት እኔ ምን አይነት ቤተሰብ ነው ግን? በስማ በዚህ ልክ ጭካኔ፣ በዚህ ልክ ያለምንም ጥፋት ራሳቸው ፈልገው አፈላልገው መጥተው እንደዚህ ሰውን ማሳደድ ተገቢ ነው? ስንት ነገር አበላሽተውበት አሁን ነገ ዛሬ ሳይል ዘላለም ይሄንን ዛሬ የተሰጠውን እንትን ይሄን ሰውዬ አዲስ አበባ ውስጥ ቁጭ ብሎ እሱ እንደፈለገ እየተሽከረከረ የሰውን ህይወት የሚያበላሸው ማን ስለሆነ ነው? እኔ እሱ ሰውዬ እንዲያዝ ነው የምፈልገው። በቃ እነዚህ ጥቃቅን አነስተኛዎቿ ብር የሚከፈላቸው ሰዎች እነሱ ተዋቸው። ምክንያቱም እነሱ በብር ካልተከፈላቸው ልዑልን እንትን አይሉ አይነኩትም። ዋናው ሌባ ግን ያኛው ሰው ስለሆነ ዘላለምም እንግዲህ በተቻለው አቅም ፈጠን ብሎ የወንድማችን እንትን ማዳን ይችላሉ። ከተባበሩ እነሱ ሲጀመር ምንም ያቀታቸው ነገር የለም። አይደለም አንድ ይሄ ተራ የሆነ ሰው ይቅርና አንበሳ ነኝ ከኔ በላይ ሰው የለም ሲል የነበረው መስፍንም በስከ መጨረሻ ራሱን ጉድጓድ ውስጥ ነው የቀበረውና የዚች ሴትዮ በየጊዜው የይቅርታ እንትኗ ራሱ ሰልችቶኛል። ልዑልም እንደው ከሰማችሁ እውነት ኮሜንት ስር እንደው ጻፉለት እስኪ። ለምን ይቅር ይላታል ይችን ሴትዮ? ለምን በየእንትኑ እየመጣች አዳዲስ አጀንዳ እየፈጠረች በውሸት እንባ እያነባች ህይወቱን ልታበላሽ። አሁን ደግሞ ቀረብ ብላ ደግሞ የሆነ ነገር ትቀበዋለች። ነገ ደግሞ ታመምኩ ይላል። እኔ ግነት በጣም የሚገርመኝ ነገር እሱ ለራሱ ህይወት የማይጨነቀው ያክል እንደኔ ናችሁ። እኔ በቃ የሆነ ሰው የሆነ እንትን እንደዚህ ከሱ ጋር በላ ወይ የሆነ እንትን ካለ በቃ እኔ ፈጣሪ ቅር ይበለኝ ብዙ ነገር ነው ማስበው። እሺ እሱ ለራሱ ቅንጣት ታክል አይጨነቅም። ተመልካቹ ነው የሚጨነቀው። ለምን በዚህ ልክ? ኧረ በስመ አብ። ሰው ለራሱ ህይወት ካልተጨነቀ ምን ማድረግ ይቻላል? በዚህ ለእናቱ ተጨንቃል። ለእህትሽ የራሷ ጉዳይ በጭንቅላት ትተከል። ስለ እህቱ እኔ አላወራም። ፈቅዳ ወዳ ከሄደች ድረስ እሷ ስትፈልግ እንጦስጦስ ትግባ። እናቱ ታሳዝነኛለች። ምንም በማያውቁት ደግሞ ኤርሚያስና ሚኪ ችግር ውስጥ ሲገቡ ያሳዝኑኛል። ልዑል ፈቅዶ ወዶ በየጊዜው ሲመጡ ይቅርታ የሚል ከሆነ ከአሁን በኋላ ለልዑል ራሱ አላዝንለትም። አይገርምሽም? በቃ መከርነው፣ ጻፍነን። እችን ሴትዮ ከቻልክ ማሳሰር አለብህ። ምንም ይቅርታ የሚባል ነገር የለም። ምሕረት አታድርግላት። ሴትዮዋ አታላይ ናት። በውሸት ልክ የዘንዶ የምን የውሸት ምንድነው የምን ባል የሚባለው እያስመሰለች ልዑልን ያልሆነ እንትን ውስጥ ከምትከተው እጁ ስር ስትመጣለት እንደው ጀግና ቢሆን ወስዶ ብዙ ማስረጃ አለ ስለሷ ምን ስትሰራ እንደነበረ ምን አይነት ሰው እንደሆነች ማስረጃ አለው። ማሳሰር ይችላል። ግን እሱ ግን ዝም ብሎ ደግሞ ነገ የሆነ ነገር ስታረገው ደግሞ መልሶ ለሰው እንትን ችግር ይሆናል። ወረ በመድኃኒዓለም
ለማንኛውም ጋይዝ ኤርሚያ ማን ነው ዘላለም እና ቴዲን በጣም ነው የምናመሰግናችሁ። ገጠር ድረስ ሂደው እንግዲህ ስለዚህ ሰውዬ ማስረጃ ስላመጡ እንግዲህ ይሄ ሰውዬ ይያዛል አይያዝም እንግዲህ እነግራችኋለሁ። እኔም ከዘላለም የሰማሁትን ነገር እናንተ ቪዲዮ ስትጀምሩ ላይክ አድርጉ፣ አዲስ ከሆናችሁ ሰብስክራይብ አድርጉ። በሌላ ቪዲዮ እንገናኛለን። ሰላማችሁ ብዙ ትርፍ ይበልልኝ። ባይ ባይ።